ሰላም እንዴት ናችሁ? የ2018-12 ክፍል ፈተና ወስዳችሁ ዩኒቨርሲቲ ለመምረጥ እያሰባችሁ ያላችሁ ሰዎች ዩኒቨርሲቲያችሁን ስትመርጡ ልትገነዘቧቸው የሚገቡ ዋና ዋና ቁም ነገሮችን ነው መጋራችሁ። እንኳን ወደ ኤክስዌል ክላስ በሰላም መጣችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እዚህ ዲስክሪፕሽን ላይ በተቀመጠው ኮኔክት ማድረግ ትችላላችሁ። የተለያዩ ፕላትፎርሞች ላይ ያለን እዛ ጋር ኮኔክት ማድረግ ትችላላችሁ። ቴሌግራም ላይ ማግኘት ትችላላችሁ። ሰብስክራይብ ያደርጋችሁ ኮሜንት ያደርጋችሁ ቻናላችንን አበረታቱት ማለት እንፈልጋለን። በኢትዮጵያ የትምህርት ስርዓት ላይ የተሻለ ለውጥ ለማምጣትና በራሳችንም አጋዥ ለመሆን ኤክስዌል ክላስ የሚል አዲስ ጽንሰ ሀሳብ ነው። ኤክስዌል ክላስ ምርጥ የሆኑ ኢትዮጵያውያንን ማሰብ የሚችሉ ኢትዮጵያውያንን ማፍራት ትልቁ ዓላማችን ነው። የተማረ የሚመስል ሰው ያለባት ምድር ማየት የመጀመሪያው ፍላጎታችን ነው። 12ኛ ክፍል ፈተና አልፋችሁ ወይም ልታልፉ ነው ገና። በእርግጥ ውጤታችሁን ካወቃችሁ በኋላ ዩኒቨርሲቲ ምርጫ አለ። ስለዚህ ዩኒቨርሲቲ ስትመርጡ ምን ነገር ማሰብ ያስፈልጋል? በእኛ ጊዜ ለምሳሌ እኛ ዩኒቨርሲቲዎችን አናውቅም። ምን ያህል ዩኒቨርሲቲ እንዳለ ምንም የተለየ ነገር እንዳላቸው ስለሚኖሩበት አካባቢ የምናውቀው ታሪክ አልነበረም። ከዛ ትምህርት በመነሳት ለምሳሌ አሁን እናንተ መጀመሪያ ምንድነው መሆን የምትፈልጉት? እዛ ዩኒቨርሲቲ ላይ ምናልባት 4 ዓመት 6 ዓመት ከዚያ የዘለለ ላትቆዩ ትችላላችሁ። ያችን ቆይታ እንዴት ፕሮዳክቲቭ ሆኜ ላሳልፋት የሚለው ነገር መቅደም መቻል አለበት። ለዛም ደግሞ እንደምታውቁት ዩኒቨርሲቲ ከገባችሁ በኋላ ሁላችሁም 1 ዓመት የፍሬሽማን ኮርሶችን ትወስዳላችሁ። ኮመንሊ ማለት ነው። ኮመን ሶሻልን በሶሻል ናቹራልን በናቹራል ዞሮ የምትወስዷቸው ኮመን የሆኑ ፍሬሽማን ኮርሶች አሉ። የዲፓርትመንት ኮርሶች አሉ። ስለዚህ እሱን ካረጋችሁ በኋላ ነው 2ኛ ዓመት ጀምራችሁ ዲፓርትመንት የምትመርጡት። እዚህ ጋር ዩኒቨርሲቲ ስትገቡ ሜቢ በመደበኛው ሁኔታ ልታገኟቸው የማትችሏቸው ሌሎች ነገሮች ሊኖሩ ይችላል። ለምሳሌ በሚሊታሪው ዘርፍ ያሉ ትምህርቶችን የምትፈልጉ ከሆነ የሚሊታሪ ዘርፍ ያለ ዩኒቨርሲቲ ታውቁታላችሁ። ሌሎች በኢትዮጵያ ኤርላይንስ ላይ ጆይን ማድረግ የምትፈልጉ ከሆነ እንደዚሁም እነሱ ያሏቸውን ፕሮግራሞች ቼክ ማድረግ ሊጠበቅባችሁ ይችላል። ከዛ ውጭ ለምሳሌ ኢትዮጵያን ማሪታይም አካዳሚ ደግሞ በዚህ በመርከበኝነት መስራት የምትፈልጉ ከሆነ ደግሞ እንደዚሁ እነሱንም የራሳቸው ክራይቴሪያ ስላላቸው በኖርማል የመደበኛው ዩኒቨርሲቲ ትምህርት ላይ ስላልሆነ የሚገኙት እነሱንም ኮንሲደር ማድረግ አስፈላጊ ሊሆን ይችላል። ሞሮፍ የማትስ እና የፊዚክስ ውጤታችሁ በጣም ማተር የሚያደርግ ስለሚሆን እንደዚህ አይነት ነገሮች ዞሮ ግን ይህንን ስላችሁ ኦልሬዲ ዩኒቨርሲቲ ስትገቡ እናንተ መሆን የምትፈልጉትን ነገር በሶሻልም በናቹራልም የሚገኙትን ዲፓርትመንቶች ለይቶ ማወቅ አስፈላጊ ነው። ሳይኮሎጂስት ነው መሆን የምትፈልጉት? ሎየር ነው መሆን የምትፈልጉት? ወይስ ደግሞ ዶክተር ነው መሆን የምትፈልጉት? ኢንጂነር ነው? የምን ኢንጂነር ነው መሆን የምትፈልጉት? ወይስ መምህር ነው መሆን የምትፈልጉት? ምንድን ነው መሆን የምትፈልጉት? እንደምታውቁት አሁን ላይ ኤአይ የሚባለው የዚህ ዘመን እድገት ወይም ደግሞ የቴክኖሎጂ ውጤት ብዙ ስራዎችን እየቀየረ ነው ያለው። ብዙ ነገር ከተመረቃችሁ በኋላ የግድ የስራ እድል ያለው ከመንግስት ብቻ ከሆነ ወይም የግል ሌሎች ድርጅቶች ካልከፈቱ የእናንተን እውቀት መጠቀም የማያስችል ዲፓርትመንት ከምትገቡ ባትማሩ መክራችኋለሁ። ስራ ካገኛችሁ ካላገኛችሁ ግን በራሳችሁም ፕራክቲስ አድርጋችሁ ልትሰሩት የምትችሉትን ዲፓርትመንት ብትማሩ ብዬ ነው የምመክረው። ለምሳሌ አሁን አንድ ቀላል ነገር ሁልጊዜ የምለውን አሁን መጀመሪያ ዲግሪ ላይ ያላገኘሁትም እንጂ ባገኘው ደስ ይለኝ ነበር ሶፍትዌር ኢንጂነሪንግ መማር ነው። ሶፍትዌር ኢንጂነሪንግ በዛ ሰዓት እውቀቱ ስላልነበረኝ እንዴት እንደሚገባም አላውቅም። በእኛ ሰዓትም የሲቪል ሜካኒካል ምናምን የሚባሉ ነገሮች ናቸው እንጂ ሶፍትዌር ኢንጂነሪንግ በጣም ሊሚትድ የሆኑ ኤሪያዎች ላይ ነበር የሚሰጠው። ወይም ኢንጂነሪንግን መምረጥ እንደነበረ የነገረን ሰው አልነበረም በዛ ሰዓት። ዞሮ ግን ሶፍትዌር ኢንጂነሪንግ መማር ለምን ፈለግኩኝ? ሜይ ቢ አፕሊኬሽኖችን ዴቨሎፕ ማድረግ ስለምፈልግ፣ ሜይ ቢ በዛ ዘርፍ በጣም ብዙ ቦታ መሄድ ስለምፈልግ ደስ ስለሚለኝ ኮምፒውተር ልል እችላለሁ። የስላይክዛት ምናልባት ሰዎችን ማማከር፣ ሰዎችን ሀሳባቸውን በሰከነ መንገድ አዳምጦ መፍትሄ መስጠት የምትፈልጉ ከሆነ ደግሞ ሞሮ ወደ ሳይኮሎጂ ማተኮር፣ ሶሺዮሎጂ የሚባል ማለት እንደዚሁ ማተኮር እና ሌሎች በዚህ ዙሪያ ላይ ያሉ አሉ። ሚዲያው ላይ መስራት የምትፈልጉ ጆርናሊዝም ልትማሩ ትችላላችሁ። አሁን ላይ ሚዲያ በተለይ ዜና የምታነቡ፣ ዜና የምታዘጋጁ፣ ሪፖርት የምታዘጋጁ እንዲህ አይነት ዶክሜንተሪ ስራዎች መስራት የምትፈልጉ የዛኔት እቅድ ካላችሁ ወይም በግላችሁ ስትንቀሳቀሱ የነበረውን ነገር ሞሮፍ በዩኒቨርሲቲ ሰርቲፊኬት የዲግሪ ሰርቲፊኬት እንዲኖራችሁ የምትፈልጉ ከሆነ በዚህ መንገድ መምረጥ አስፈላጊ ሊሆን ይችላል። ጀስት ላይክ ዛት። በናቹራልም በተመሳሳይ እንደዚሁ ኮምፒውተር ነክ ነገሮች ብትማሩ መክራችኋለሁ። ሞሮፍ መሳሪያው ያለበት ፕራክቲስ ልታደርጉ የምትችሉባቸው እንዲህ አይነት ነገሮችን ያሟላ ዩኒቨርሲቲ፣ እንዲህ አይነት ዲፓርትመንቶችን ያሟላ ዩኒቨርሲቲ ትመርጡ መክራለሁ። ሰላም ነው አይደለም የሚለው ብዙም ያን ያክል ማለት ጥሩ ነው፣ ግን የፌዴራል ተቋማት ናቸው ዩኒቨርሲቲዎች። አፍተሮል መቀበል የማይችል ሰላም ከሆነ እዚያ አካባቢ መቀበል እንዳይችል ትምህርት ሚኒስቴር ያግደዋል እንጂ ሰላም ባልሆነ ዩኒቨርሲቲ ተማሪዎች እንዲመደቡ የሚሆንበት አግባብ የለም።
ስለዚህ ሰላም ነው አይደለም ጥሩ ነው ማሰቡ፣ ግን ያ የእናንተ ጉዳይ አይደለም። ሰላም ነው ያላችሁትም ሰላም ላይሆን ይችላል ከሆነ ጊዜ በኋላ። ሰላም አይደለም የምትሉትም ምናልባትም በትምህርት የተሻለ ሊሆን ይችላል፣ አሰጣጡ መምህራን የተሻሉ ሊሆኑ ይችላሉ፣ ተማሪዎችን በመረዳት መስራት ያለባቸው ነገር በመስራት። ሰላምን የሚጠብቅ እግዚአብሔር ነው። ከዛ ውጭ ግን ያው መንገዱ ምናልባት አስተማማኝ የሆነ አየር መንገድ ያለው ቢሆን በተለይ ደግሞ አሪፍ ነው። አትሊስት ተዋቀው እንኳን ልትሄዱ ትችላላችሁ። በመኪና የሚያስኬዱ ዩኒቨርሲቲዎች ላይ ያን ያክል የሚላችሁ ነገር ምንድነው ጥሩ ነው፣ ግን ያው ብታስቡበት ነው። ለምሳሌ አሁን የሆነ ቦታ ከሆነ ቦታ ለመንቀሳቀስ መንገዱ አስቸጋሪ ከሆነ፣ አስቸጋሪ ስላችሁ አስፋልት ካልሆነ ማለት ብቻ ሳይሆን ችግር ያለበት ከሆነ፣ ሰዎች የሚታገጡ ከሆነ ምን ታደርጋለህ? ቢያንስ አውሮፕላን ካለ በዛ ነገር ተሸጋግሮ ትምህርታችን መቀጠል የሚያስችል እንዲሆን መሆን አለበት። እሱ ነው መጀመሪያ ዲፓርትመንት፣ ከዛ በኋላ ዩኒቨርሲቲ ላይ ያሉ ነገሮች። ዩኒቨርሲቲው ምን ይሰጣል? ይበል ለምሳሌ ቀላሉ ነገር ክላሶቹ ምንድነው አቀማመጣቸው ምናምን ነገር መረጃ ልታገኙ ትችላላችሁ። በዚህ አጋጣሚ እያንዳንዱ ዩኒቨርሲቲ ምን እንደሚመስል የምትፈልጉ ከሆነ ሜቢ የሚተባበሩን ሰዎችም ካሉ እንደ ዶክሜንተሪ ልናዘጋጅላችሁ እንችላለን። እናንተ ከሄዳችሁ በኋላ ዘላለም የምትኖሩበት ስላልሆነ ስትኖሩ የሚያስፈልጋችሁን ከምግብ፣ ከውሃ፣ ከቆሻሻ አወጋገድ፣ የውሃ አገልግሎቱ ምናልባት ሻወርም ሊሆን ይችላል። ሻወር የሌለበት ዶርሚተሪ ያለው ዩኒቨርሲቲ ለምን ትገባላችሁ? እንዲህ አይነት ነገሮችን ኮንሲደር አድርጋችሁ ብትገቡ ጥሩ ነው። ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችን መቀላቀል የምትፈልጉ ከሆነ ማለት ነው። ሌላው ነገር ለምሳሌ ስለ ግቢው ገጽታ፣ ስለ መምህራን፣ ስለ ህንፃው ምናምን ላይመለከታችሁ ይችላል። ዋናው ነገር ከተማሪዎች ጋር የተገናኘው ትልቁ ነገር ለምሳሌ ከህንፃ ብለን ዶርሚተሪ እዛ የተማሩ ተማሪዎችን መጠየቅ አስፈላጊ ሊሆን ይችላል። ይመቻል ወይ? ተባያል ወይ? የለውም ወይ? በቃ ሻወር አለ ወይ? ዶርሚተሪ አካባቢ ሽንት ቤቱ እንዴት ነው? በጣም ወሳኝ ነው ይሄ ነገር። ከዛ በኋላ በሚቀጥለው ያለው ደግሞ ላይብረሪ ያለው ወይ? ዲጂታል ላይብረሪ ያለው ወይ? ክላስሩም ውስጥ ምን ይመስላል? ክላስሩም የተሟላ ነው ወይ? ጥሩ ነው ወይ? እሱን ነገር ማየት ነው። ሌሎች ማወቅ የምትፈልጓቸው ነገሮች ካሉ ኮሜንት አድርጉን። በቀጣይ በዝርዝር እናወራበታለን። ሰላም።